የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ በተቋሙ የተቋቋመበትን አዋጅ ቁጥር 1207 መሰረት የተቋቋመው የምርጫ ቦርድ መርሃ ግብር አውጥቶ ቅድመ ሁኔታዎችን በማከናወን ላይ ይገኛል። ቅድመ ሁኔታዎችን ለማከናወን ከቅድመ ምርጫ የመጀመሪያው ምዕራፍ የማዋቅራዊ ዝርጋታውን የምርጫ አስፈጻሚ አካላትን ከፌደራል እስከ መስጊድ ድረስ አደራጅተናል። የሚቀጥለውን ደግሞ ቁሳቁስ የማሟላት ስልጠና እና የምዝገባ ሂደት ማስጀመር ነው። ቁሳቁሶችን ዛሬ እንዳያችሁት ለምዝገባ የሚሆኑ ወደ የክልሎች አሰማርተናል። እስከዚህ ድረስ ያለው ተጠናቋል ማለት ነው። በዛሬ ባያችሁት መርሃ ግብር በይፋ የምዝገባ ስነ ስርዓቱ ከ3-4 ቀናት በኋላ ክልሎች ወደ አካባቢው የሚደርሱበት ጊዜ የሚጀመር ይሆናል። እያንዳንዱ የሚመረጠው ከመስጂድ ተወካዮቹን ይመርጣል። የወረዳ ምክር ቤትን የሚያቋቁም ይሆናል። የወረዳ ምክር ቤት ቀጥሎ የዞንን ከዛ ክልልን ከዛ ደግሞ የፌደራል ምርጫ ጠቅላላ ጉባኤ ከተመረጠ በኋላ ከዛ ላይ ስራ አስፈጻሚውና በዛ በየእርከኑ ያለው በስልጣን እርከን የሚመራረጡ ይሆናል። ምዝገባ ሂደት ምርጫ መቼ ይከናወናል? ምርጫ ቦርዱ ከ4-5 ቀን በኋላ ጋዜጣዊ መግለጫ የሚሰጥ ይሆናል። ምዝገባው ዛሬ ሰነድ ተረክበዋል። ክልሎች ቀጥታ መዝገቡን ይዘው ወደ የክልላቸው እንደተመለሱ ምዝገባ የሚጀምሩ ይሆናል። ምርጫውን ሌላ ልዩ ከሚያደርገው አንደኛው ዘንድሮ ዲጂታል ነው የምንጠቀመው። እስካሁን የነበረው የኢትዮጵያ እስልምና ጉዳዮች ምርጫ አንዳንዴ ከላይ አንዳንዴ ደግሞ ባለው አቅም በወረዳዎች ደረጃ አንዳንዴ ደግሞ ዑለማዎች ተሰብስቦ በአንድ ቦታ ብቻ የሚያደርጉት ነው። ይህን መዋቅራዊ የጠበቀ መጅሊሱ በአዋጅ ህጋዊ ሰውነትን ካገኘ በኋላ የሚደረግ የመጀመሪያው ምርጫ ነው። በኢትዮጵያ ታሪክ በዚህ መልክ የተደራጀ በዚህ መልክ የራሱን ማንዋል የራሱን ቦርድ መርጦ በገለልተኛ አካል ፍትሃዊና አካታች የሆነ ምርጫ ለማድረግ ሲደረግ የመጀመሪያው ይህ ሃይማኖታዊ ምርጫ ነው። እስካሁን ድረስ በየትኛውም ምርጫ ለማካሄድ በሄድንበት ቦታ አንድም የጸጥታ ወይም መሰል ሌሎች ችግሮች የገጠሙን ነገር የለም። ለዚህ መላውን የኢትዮጵያ ህዝብ ለማመስገን እንፈልጋለን። ሁሉም የመንግስት አካልም ማህበረሰቡም የትኞቹም ተቋማት ሁሉም በትብብር በጋራ እየሰራን ያለ ነው። ነገር ግን ሰላምን በተመለከተ ምርጫችንን ሊያደናቅፍ የሚችል የገጠመን ችግር የለም። ላደረገልን ትብብር ሁሉንም ልናመሰግን እንፈልጋለን።